ይህን ቪዲዮ አልፈው ከመሄድ በፊት ቆም በል። ምናልባት ዛሬ እንድትሰማው የተፈቀደልህ መለኮታዊ መልእክት ሊሆን ይችላል። አንድን ሰው፣ አንድን ነገር ወይም ያለፍክበትን የህይወት ምዕራፍ ለመልቀቅና ለመተው እየታገልክ ነው? ጌታ ሆይ ለምንድን ነው በሮች የተዘጉት ብለህ እየጠየክ ነው? እንግዲያውስ በጥንቃቄ አድምጠኝ። ምክንያቱም እግዚአብሔር ዛሬ ላንተ እንዲህ እያለ ነው። ልጄ ሆይ እኔ ዛሬ የደናሁን ስጦታ እየሰጠው ነው። ነገሮችን መተው መልቀቅ ቀላል እንዳልሆነ አውቃለሁ። አንዳንዶች በህይወት ውስጥ ትልቅ ቦታ ነበራቸው። አንዳንድ ቦታዎች እንደ ቤት መሸሸጊያ ሆነው ነበር። አንዳንድ ህልሞች ደግሞ ለዘላለም የሚቀጥሉ ይመስሉ ነበር። ነገር ግን በአንድ የህይወት ምዕራፍ ውስጥ የነበረ ነገር ሁሉ ወደሚቀጥለው ምዕራፍ አብሮ እንደማይሻገር ማወቅ አለብህ። ዛሬ አንድ ትልቅ ነገር ልነግርህ እወዳለሁ። ዛሬ እንደ ትልቅ ማጣት የቆጠርከው ነገር በእውነቱ የኔ መለኮታዊ ጥበቃ ሊሆን ይችላል። እንደ ፍጻሜ ያየኸው ነገር እኔ ህይወትን ወደ ተሻለ መንገድ እየመራሁበት ያለውበት አዲስ አቅጣጫ ሊሆን ይችላል። እንድትለቀው እየጠየቅኩ ያለውን ነገር በእጅ ይዘህ ለመታገል አትሞክር። ሙሉ በሙሉ እመነኝ። አንተ ማየት የማትችለውን እኔ ያለው ከፊትህ ምን እንዳለ ጠንቅቄ ያውቃለሁ። ይበልጥ ለበለጠና ለተሻለ ነገር ቦታ ለመስጠት ሲባል አንዳንዶቹ ነገሮች ከህይወት መወገድ አለባቸው። እኔ በገዛ እጄ የዘጓቸውን በሮች ለማንኳኳት አትሮጥ፣ ለማስከፈት አትልፋ። እንድትተወው የጠየቅኩህን ነገር ተመልሶ እንዲመጣ አትማጸን። እንድትሸከመው በፍጹም ያልፈለኩትን ሸክም በአንተ ላይ አታስቀምጥ። እኔ ይህ የወደፊት ህይወትህን እየቀማው አይደለም፣ ይልቁኑ እያዘጋጀሁት ነው። ይህ ደናሁን ማለት ለጥቂት ጊዜ ሊያም ይችላል። ነገር ግን ፈውስህ እየመጣ ነው። ነፃነትህ እየመጣ ነው። ሰላምህና እረፍትህ እየመጣ ነው። ዛሬ ከእጅ እየለቀቅከው ያለው ነገር ነገ ይዤልህ ለምመጣው ታላቅ በረከት ቦታ እያዘጋጀ ነው። ከፊት የተሻሉና ጤናማ ግንኙነቶች አሉ። አዳዲስ በሮች፣ እድሎች ከፊት ይጠብቋል። አዲስ ደስታና የላቀ ሰላም፣ እረፍት ይጠብቃል። ስለዚህ ፍጻሜውን አትፍራ፣ ሽግግሩን አትፍራ፣ መለያየቱን አትፍራ። ምክንያቱም አንዱ ምዕራፍ ሲዘጋ እኔ ቀጣዩን ምዕራፍ አስቀድሜ እየጻፍኩት ነው። የደናሁን ስጦታ ለሚመጣው አዲስ በረከት በር መክፈቻ ነው። እመነኝ፣ እኔ ወደ ታላቅ ነገር እየመራሁ ነው። እግዚአብሔር በህይወት ውስጥ አዲስ ጅማሬን እያዘጋጀ መሆኑን በእምነት የምትቀበል ከሆነ አሁኑኑ በኮሜንት ላይ አሜን ብለህ ጻፍ። በእቅዱም ወይም ደግሞ በዓላማው ላይም ተደገፍ። ይህ መልእክት ውስጥህን ካነቃቃው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ተባረኩ።